በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክብርት እመቤታችን ድንግል ማርያም ወላዲተ አምላክ የወለደቻት ቅድስት ሐና። ሐና ማለት ጸጋ ማለት ነው። አምላክን የወለደች የእመቤታችን የቅድስት ድንግል ማርያም እናት ናት። እርሷም ከኢየሩሳሌም አገር ከሌዊ ነገድ ከካህኑ አሮን ትውልድ የሌዊ የሚልኪ ልጅ ለሆነ ለማጣት ልጁ ናት። የቅድስት ሐና አባት ማጣትና እናቷ ሄርሜላ ከእርሷ በተጨማሪ ሶፊያና ማርያም የሚባሉ ሌሎች ሁለት ሴት ልጆችን ወልደዋል። ቅድስት ሐና ከይሁዳ ነገድ የሆነውን ጻድቅ ኢያቄምን አግብታ ቅድስት ድንግል ማርያምን ወለደች። ድንግል ማርያምም መድኃኔ ዓለም ክርስቶስን ወለደች። ሶፊያ ኤልሳቤጥን ወለደች። ኤልሳቤጥም መጥምቁ ዮሐንስን ወለደች። ከሦስቱም ታናሽ የሆነችው ማርያም የተባለችው የማጣትና የሄርሜላ ልጅ ደግሞ ሰሎሜን ወለደቻት። ይህችም ታላቅ እናት ቅድስት ሐና አምላክን በድንግልና ሆኖ በሥጋ ለወለደችው ለቅድስት ድንግል ማርያም ወላጇ ትሆን ዘንድ የተገባት ሆናለችና ከሴቶች ሁሉ እንደምትበልጥና እንደምትከብር እንረዳ። ለዓለም ሁሉ ድነት የተደረገባትን ልዩ ስጦታ የሆነች ድንግል ማርያምን እርሷ አስገኘቻት። የዚች ክብርት እናት የትውልዷ ጥንተ ነገሩ እንዲህ ነው። ጴጥሪቃና ቴክታ የሚባሉ የከበሩ ደጋግ ሰዎች በኢየሩሳሌም በአንድነት ተጋብተው በሕገ እግዚአብሔር ይኖሩ ነበር። እነዚህም በእግዚአብሔር የሚያምኑ የተወደዱ ጻድቃን ደግ ሰዎች ናቸው። እነርሱም በእግዚአብሔርም በሰውም ዘንድ የተመሰከረላቸው ባለጸጎች ነበሩ። ነገር ግን መካን ስለነበሩ የሚወርሳቸው ልጅ አልነበራቸውም። አንድ ቀን ጴጥርቃ ቴክታን እንዲህ አላት፣ እህቴ ሆይ ይህን ሁሉ የሰበሰብነውን ገንዘባችን ምን እናደርገዋለን? ልጅ የለን የሚወርሰን፣ አንቺ መካን ነሽ፣ እኔም ከአንቺ በቀር ሌላ ሴት አላውቅም አላት። እርሷም ወንድሜ ሆይ አምላከ እስራኤል ለእኔ ልጅ ቢነሳኝ አንተም እንደኔው ሆነ ትቀራለህን? ከሌላ ደርሰህ ውለድ እንጂ ብላ ብታሰናብተው፣ እንደዚህ ያለ ነገር እንኳን ስላደርገው በልቦናዬ እንዳላስበው አምላከ እስራኤል ያውቃል አላት። እርሷም አምላከ እስራኤል የሚያደርገውን የሚያውቅ የለም። ትላንትና ማታ በሕልሜ ነጭ ጥጃ ከማኅፀኔ ስትወጣ ያችም ነጭ ጥጃ ሌላ ነጭ ጥጃ ስትወልድ እንዲሁ እስከ 7 ትውልድ ሲዋለድ 7ተኛይቱ ጨረቃን ስትወልድ ጨረቃዋም ፀሐይን ስትወልድ አየሁ አለችው። እርሱም በጠዋት ከሕልም ፈቺ ዘንድ ሄዶ የነገረችውን ሁሉ ነገረው። ያም ሕልም ፈቺ እግዚአብሔር በምሕረት አይቷቸዋል፣ በሳህሉ መግቧቸዋል። 7 አንስት ጥጆች መውለዳችሁ 7 ሴቶች ልጆች እና የልጅ ልጆች ትወልዳላችሁ። ከቤታችሁ 7ተኛይቱ ጨረቃ መውለዷ ከሰው የበለጠች ከመላእክትም የከበረች ደግ ፍጥረት ትወልዳላችሁ። የፀሐይ ነገር ግን አልታወቀኝም አለው። ጴጥርቃም ሕልም ፈቺው የነገረውን ሁሉ ሄዶ ለሚስቱ ነገራት። እርሷም እንጃ አምላከ እስራኤል የሚያደርገውን ማን ያውቃል ብላ ዝም አለች። ከዚያም ጸንሳ ሴት ልጅ ወለደች። ስሟንም ሄሜን ብሎ አወጡላት። ሄሜንም አድጋ ለአካለ መጠን ስትደርስ አጋብተዋት ሴት ልጅ ወለደች። በ8ኛ ቀኗ ዴርዲ ብሎ ስም አወጡላት። ዴርዲም አድጋ እንዲሁ ሴት ልጅ ወለደችና ቶና አለቻት። ቶናም እንዲሁ ሴት ልጅ ወልዳ ሲካር አለቻት። ሲካርም እንዲሁ ሴት ልጅ ወልዳ ሴትና አለቻት። ሴትናም እንዲሁ ሴት ልጅ ወልዳ ሄርሜላ አለቻት። ሄርሜላም እንዲሁ ሴት ልጅ ወልዳ ንጽሕት ቅድስት ክብርት የምትሆን እመቤታችንን የምትወልደውን ሐናን ወለደች። ይህችም ሐና በሥርዓት አድጋ ለአእምሮ ስትበቃ አካለ መጠን ስትደርስ ከቤተ መንግሥት ወገን ከነ ቅዱስ ዳዊት ወገን ከሆነው ከቅዱስ ኢያቄም ጋር አጋቧት። እነዚህ ቅዱሳን ኢያቄምና ሐና በአንድነት ተጋብቶ ሲኖሩ ልጅ አጡ። እነርሱም እጅግ ደጋግ ሰዎች ነበሩ። አንድ ልጅ እንኳ ስላልነበራቸው እጅግ ያዝኑ ነበረ። ወደ ቤተ መቅደስ እየሄዱ እግዚአብሔር ልጅ ይሰጣቸው ዘንድ አጥብቆ ይለምኑት ነበር። መባዓ ይዘው ለሊቀ ካህኑ ሲሰጡት ሊቀ ካህኑም እንኳን ሳይቀር እግዚአብሔር ብዙ ተባዙ ያለውን ሕግ በእናንተ ላይ እንዳይፈጸም አድርጎ ልጅ የከለከላችሁ ኃጢአተኛ ብትሆኑ ነውና መባዓችሁን አልቀበልም ብሎ በእጅጉ አሳዝኗቸዋል።
በሊቀ ካህኑ እያዘኑና እየተከዙ ሲመለሱ ከድካማቸው ያርፉ ዘንድ ዛፍ ስር ተቀምጠው ሳለ እርግቦች ጫጩታቸውን ሲያጫውቱ ተመልክተው ለእነዚህ ወፎች እንኳን ልጆችን የሰጠህ አምላክ ለእኛስ መቼ ይሆን ልጅ የምትሰጠን ብለው እጅግ አምርረው አለቀሱ። ሲያዝኑ ሲጸልዩ ውለው ወደ ቤታቸው ሲመለሱ እርግብ ከነ ልጆቿ ጋር ስትጫወት አይታ አቤቱ ጌታዬ ለዚህች እንስሳ ልጅ የሰጠህ አምላክ ምን ነው ለእኔ ልጅ ነሳኸኝ እያለች ምርር ብላ አለቀሰች። እንዲህ ብለው ሲያዝኑ ሲጸልዩ ውለው ከዘካርያስ ከሊቀ ካህናቱ ሄዶ አቤቱ ጌታችን ሆይ ወንድ ልጅ ብንወልድ ተምሮ ቤተ እግዚአብሔርን አገልግሎ እንዲኖር እንሰጣለን። ሴት ልጅም ብንወልድ ውሃ ቀድታ መሶበ ወርቅ ሰፍታ መጋረጃ ፈትላ ካህናትን አገልግላ እንድትኖር እንሰጣለን ብሎ ስዕለት ገቡ። ዘካርያስም እግዚአብሔር ጸሎታችሁን ይስማችሁ፣ ስዕለታችሁንም ይቀበልላችሁ፣ የልቦናችሁን ሐሳብ ይፈጽምላችሁ ብሎ አሳረገላቸው። ከዚህም በኋላ ቅድስት ሐናና ኢያቄም ዕለቱን ራእይ አይቶ ነገር አግኝቶ አደሩ። ራእዩስ እንዴት ነው ቢሉ ኢያቄም ሰባቱ ሰማያት እንደ መጋረጃ ተገልጦ ከላይኛው ሰማይ ነጭ ወፍ ወርዶ በራሴ ላይ ሲቀመጥ አየሁ አላት። ወፍ የተባለው ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። ነጭነቱ ንጹሕ ባህሪው ነው። ከላይኛው ሰማይ ነጭ ወፍ ወርዶ በራሴ ላይ ሲቀመጥ አየሁ ማለቱ የኢያቄምን የሰውን ባህሪ እንዳደረገው እወቅ ሲል ነው። ሰባቱ ሰማያት የተባሉ የጌታችን ልዩ ልዩ ባህሪው፣ ምልአቱ፣ ስፋቱ፣ ርቀቱና ልዕልናው ናቸው። ሐናም እኔም ደግሞ አየሁ እንጂ አለችው። ምን አየሽ ቢላች ነጭ ርግብ ወጥታ በራሴ ላይ ወርዳ በጆሮዬ ገብታ በማኅፀኔ ስትተኛ አየሁ አለችው። ርግብ የተባለች እመቤታችን ድንግል ማርያም ናት። ነጭነቱ ንጽሕናዋ፣ ቅድስናዋና ድንግልናዋ ነው። ነጭ ርግብ መጥታ በራሴ ላይ ተቀምጣ ከራሴ ወርዳ በጆሮዬ ገብታ በማኅፀኔ ስትተኛ አየሁ ማለቷ ብስራተ ገብርኤልን በጆሮዋ ሰምታ እመቤታችን ቅድስት ድንግል ማርያም ጌታችንን መጸነሷን ነው። ይህንኑ ራእይ ያዩት ሐምሌ 30 ዕለት ነው። እነርሱም እንዲህ ያለ ራእይ ካየን ነገር ካገኘን ብሎ ዕለቱን በሩካቤ ሥጋ አልተገናኙም። ይልቁንም ፈቃደ እግዚአብሔር ቢሆን ብሎ አዳምንና ሔዋንን ብዙ ተባዙ ምድርንም ሙሉአት ብሎ ያበሰረ አምላክ ለእኛስ ይልክልን የለምን ብሎ ዕለቱን አልጋ ምንጣፍ ለይተው እስከ 7 ቀን ድረስ ለየብቻቸው ሰነበቱ። ነሐሴ በባተ በሰባተኛው ቀን ከሰው የበለጠች ከመላእክት የከበረች ደግ ፍጥረት ትወልዳላችሁና ዛሬ በሩካቤ ሥጋ ተገናኙ ብሏቸዋል ጌታ ብሎ መልአኩ ለቅድስት ሐና ነገራት። በፈቃደ እግዚአብሔር በብስራተ መልአክ እመቤታችን እግዝእትነ ማርያምን ጸነሰቻት። እግዚአብሔር አምላክ አብርሃምንና ሳራን የተመለከተ አምላክ በኢያቄምና ሐና አማካኝነት ለዓለም ድህነት ምክንያት የሆነችውንና ዓለም ሳይፈጠር በአምላክ ልቦና ታስባ ትኖር የነበረች የተነገረላት ትንቢት ሊፈጸም የአባት የእናቷ የቅድመ አያቶቿ ራእይ ሊተረጎም ጌታ የፈቀደበት ጊዜ ሲደርስ እመቤታችን እግዝእትነ ማርያም እሁድ ዕለት ነሐሴ 7 ቀን በ16 ዓመተ ምህረት ተጸነሰች። እመቤታችን ከተጸነሰች በኋላ አይሁድ ቀንቶ ተነሱባቸው። ቅናቱ እንዴት ነው ቢሉ ሳሚናስ የሚባል የጦሊቅ ልጅ ከሄዶ ካጎቱ ቤት ሄዶ ሞተ። እነርሱም እንቀብራለን ብሎ ባልጋ ይዘው ሲሄዱ ከመንገድ አሳረፏት። ቅድስት ሐናም ያጎቷ ልጅ ነበርና ለማልቀስ ብትደርስ ዘመዶቿ ሁሉ ተሰብስበው ሲላቀሱ ቆዩዋት። እርሷም አብራ እየዞረች ስታለቅስ ጥላዋ ቢያርፍበት መግነዝ ፍቱልኝ ሳይል ብድግ ብሎ ተነስቶ ስብሐት ለኪ ማርያም እሙ ለፀሐየ ጽድቅ ለአብ ሙሽራው ለወልድ ወላዲቱ ለመንፈስ ቅዱስ ጽርሐ ቤቱ ተፈስሒ ደስ ይበልሽ ብሎ ሰገደላት። አይሁድም ይህ ተአምር ሲደረግ ከዚያ ነበሩና ምን ነው ሳሚናስ ምን አየ ምን ትላለህ ቢሉት ከዚች ከሐና ማህፀን የምትወለደው ሕፃን ሰማይ ምድርን አየርን የፈጠረ አምላክን ትወልዳለች እያሉ መላእክት ሁሉ ሲያመሰግኗት ሰማኋላቸው። ዳግመኛም እኔንም ያነሳችኝ የፈወሰችን ያዳነችኝ እርሷ ናት አላቸው። አይሁድም በልተወው ሰማንህ ብለው ቅናት ጀመሩ። ሐና በእርጅናዋ ጊዜ መጸነሷን የተመለከቱ ዘመዶቿና የአገሯ ሰዎች ተገርሞ እየመጡ ይጠይቋት ነበር።
እመቤታችን ማርያም በጽንስ እያለች ብዙ ተአምራትን አድርጋለች። ከእነዚህ መካከል ዓይነ ስውር የነበረችው የአርሳባን ልጅ ወደ ሐና መጥታ እውነትም ሐና መጸነሷን ለማረጋገጥ ሆዷን ዳሰሰቻት። እርሷም ሳታስበው ዓይኗን ስትነካ ዓይኗ በራላት። እመቤታችንም በተጸነሰች በ9 ወር ከ5 ቀን የግንቦት መባቻ ዕለት ግንቦት 1 ቀን ተወለደች። አምላክን የወለደች የድንግል ማርያም እናት የክብርት ሐና አጽሟን አባቶቻችን ከቅዱስ መስቀሉ ጋር ወደ አገራችን ኢትዮጵያ አምጥተውልናል። የጌታችን ቅዱስ እና ክቡር መስቀል ካለበት በወርቅ ከተለበጠው ከእንጨቱ ሳጥን ውስጥ አጽማቸው በክብር ከተቀመጡ ብዙ የከበሩ ቅዱሳን ውስጥ አንዱ ይህ የእናታችን የቅድስት ሐና አጽም ነው። ይህንንም መጽሐፈ ጤፎት በደንብ ይገልጸዋል። የእናታችን የቅድስት ሐና ረድኤት በረከቷ በሁላችን ላይ ይደረብን፣ በጸሎቷ ይማርን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን።